በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 12ኛው የአቡነ ገብረ መንፈስ ቅዱስ ተአምር። ልመናው ይደረግልን በረከቱ ለዘላለሙ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። አንድ ቀንም አንድ ሕፃን ስጋውን ሲገስጽ ነፍሱን ሲዘልፍ በነበረበት ጊዜ ሰይጣን ንግግሩ በሚያምር ሰው መነኩሴ ተመስሎ ወደሱ መጣ። ሕፃኑንም ሰላም ላንተ ይሁን፣ አንተ ሕፃን ነህና ለምን ትተክዛለህ አለው። እኔ ሽማግሌ ነኝ፣ ትእዛዜን ስማ፣ ከመጻሕፍትም የሰማሁትን እነግርሃለሁ። ራብና ብርድ እግዚአብሔርን ያስረሳሉና በአባት ቤት ብትኖር ይሻልሃል፣ የወደድከውን እንድትበላ በማለት ሰይጣኑ ሕፃኑን እንዲህ ሲል አነጋገረው። አይነ ልቡናው የተከፈተለት ሕፃንም እንዲህ አለው፣ ቁመና ሽማግሌ ይመስላል፣ አነጋገር ግን አነስተኛ ነው። ወደ አባት ቤት ሂድ የምትለኝ በጌታችን ቅዱስ ወንጌል የተነገረውን አልሰማህምን? አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ ቤቱን፣ ንብረቱን፣ ወርቁን፣ ብሩን ስለ ስሜ ተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ በሚመጣው ዓለም የዘላለም ሕይወትን ይወርሳል አለው። ሰይጣንም ሕፃኑን ልጄ እኔ መልካም ነገር አደረግኩ፣ በራብና በብርድ እንዳትሞት ነገርኩ። አንተ ግን ክፉ አስመስለ ትዘልፈኛለህ። እኔ ግን እታገስሃለሁ፣ ሽማግሌ ነኝና። አንተ ምንም የማታውቅ ሕፃን ነህ። ልጄ ስማኝ፣ ወደ አባት ቤት ለመሄድ ብትፈራ እንኳ የእንጨት ፍሬ ብላ፣ ውሃም ጠጣ፣ ቅጠልም ልበስ፣ በረሃብ በጽም በብርድ እንዳትሞት። እንዲህ ያለ ምክር ይሻላል፣ አንተ ገና ሕፃን ነህና። ሕፃኑም መልሶ አንተ እርጉም ከኔ ራቅ አለው። አንተ ሽማግሌ መስለ ነፍሴን ልታስት ትፈልጋለህ? ለፈጣሪ ምን ይሳነዋል? የወደደውን ያደርጋል። ደንጊያውን ዳቦ ውሃውንም ወይን ያደርጋል። የፀሐዩን ግለት ቀዝቃዛ ቀዝቃዛውንም ትኩስ ያደርገዋል። የተጠማችን ምድርም ያረካታል፣ ያለመልማታል፣ ፍሬንም ትሰጣለች። ስጋ የለበሰውን ሁሉ ታጠግባለች። ሰው ወደ በረሃ በሚወጣበት ጊዜ ይራባል፣ ይጠማል፣ በጊዜውም ይጠግባል፣ ይረካል። ልቤ መከረኝ ይሻለኛልና ከእኔ ራቅ አለው። ሰይጣንም የምትናገረው የቃልህ አነጋገር አልገባኝም፣ ልቤ በእርግና ተሰውሯልና አንተ ልጅ ንገረኝ አለው። ሕፃኑም ልነግርህ ትወዳለህን አለው። አዎን፣ እግዚአብሔር በፍጥረቱ ሁሉ ስልጣን አለው። የንግግሩን ትርጓሜ ሁሉ ነገረው። ሰይጣንም ከሕፃኑ አንደበት በሰማ ጊዜ አንገቱን ደፍቶ አዝኖ ቆመ፣ ሊያስተው አልተቻለውምና። ሕፃኑም ሰይጣን ነፍሱን ለማጥፋት ተስኖት ሲተክዝ ባየው ጊዜ አንተ እርጉም ከኔ ራቅ አለው። በፈጣሪ ኃይል አዝዣለሁ፣ ወደ ገሃነም ውረድ። ያን ጊዜም የእግዚአብሔር መልአክ ወርዶ ምድሩን ሰንጥቆ ወደ ገሃነም ጣለው። ሲወርድም ወየውልኝ፣ በዚህ ሕፃን ምክንያት ጥፋት አገኘኝ እያለ አለቀሰ። ከዚህ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱንም ጨርሶ ሕፃኑ ከዚያ ቦታ ሄደ። በረሃውን ፍርኩታውን ዞረ። በዚያም ፈጣሪ ልመናዬን ስማኝ እያለ ጸለየ። ያን ጊዜ የእግዚአብሔር መልአክ ከፀሐይ የሚያበራ ጻዕዳ ህብስት ይዞ ወረደና እነሆ እግዚአብሔር ብላ ብሎሃል አለው። ስለ እኔ ደክመሃልና እኔም በጎ ዋጋ እሰጥሃለሁ። ይህም ብሎ ከፊቱ ተሰወረ። ሕፃኑ በጉልበቱ ተንበርክኮ ሰገደ። አምላኬ ሆይ ስግደት ይገባሃል አለ። የተራበውን ታበላዋለህ፣ የተጠማውን ታጠጣዋለህ ብሎ ህብስቱን ከመልአክ ተቀብሎ በላ። የአቡነ ገብረ መንፈስ ቅዱስ ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን።